سلامة دك عبيتي ياو احنا تبيك ويكا حرام مريت نبهال ياو كالقربكم نقر باتي احنا كيفنا انا بتعبنا تصبغني انا باتي ببغط اللي من ايو ارمي اثيوبيا خوينو تورسات هالو ما ارمي اثيوبيا اللي من خوينو تورسات هالو اي ارمي تاع شعبيه باكون نيروا وين ما ارمي سودان باكون خنير ارمي اثيوبيا كوي تخكلኛ احنا اثيوبيا وين ما تግሪያት ናገርት ኢትዮጵያውን بدن بامبو من باب زي تقول بدن بامبو اثيوبيا عربي ولا نحن إرتراويان يقولنا إثيوبياننا زي العالم إثيوبيا تسعر for the future إثيوبيا يشنفها. تذكر وجع. حرام مريت يعود. إثيوبيا نقدر ما نقدر ديجيتالي إثيوبيا وتاك حسا إرتراوي تدخلنا غتروا. ሰላም ጤና ይስጥልኝ የአብሪ ሚዲያ አድማጭ ተመልካቾቻችን ነው የሰዓቱን ፕሮግራም ይዤ ቀርብ ያለው የአብሪ ሚዲያን እና በዚህ ፕሮግራሜ በትግራይ የሚንቀሳቀሰው የህወሓት ቡድንን የተመለከተ አንድ መረጃ ወደ እናንተ አደርሳለሁ። ይሄው መረጃ የትግራይ የሰብአዊ መብትና የሲቪክ ማህበራት በጋራ ባወጡት መግለጫ ህወሓት በትግራይ ህዝብ ላይ እየወሰደ ያለውን አምባገነናዊ ድርጊት በጽኑ ተቃውሟል። እሱም በዝርዝር እንመለከተዋለን። በሌላ በኩል ህወሓት ከሽብርተኝነት ፈንድ ጋር በተያያዘ የገንዘብ ዝውውሩ እየተመረመረ መሆኑን የሚጠቁም መረጃም ወጥቷል። በሌላ በኩል ወደ ጽንፈኛው ፋኖ መንደር ጎራ በምንልበት ጊዜ ደግሞ የመከላከያ ሰራዊታችን በተለያዩ የአማራ ክልል አውደ ውጊያዎች በጽንፈኛው ላይ ከፍተኛ ጉዳት ማድረሱን የሰላም መንገድ የተቀበሉ ወገኖች ደግሞ ወደ ሰላም ማምጣታቸውን እንመለከታለን። ከህወሓት ዜና ስንጀምር ህወሓት ከሽብርተኝነት ፈንድ ጋር በተያያዘ የገንዘብ ዝውውሩ እየተመረመረ መሆኑ ነው የወጣው መረጃ የሚያመለክተው። ከገንዘብ ዝውውሩ ጋር ግንኙነት ያላቸው ግለሰቦች እና ድርጅቶች፣ ገንዘብ አስተላላፊዎች በሙሉ ያው ዝርዝራቸው ተደርሶበት ምርመራ እየተደረገባቸው ነው። ያንዳንዶቹ ገንዘባቸው እንዳይንቀሳቀስ ተደርጎ ምርመራው በተጠናከረ ሁኔታ እየተካሄደ መሆኑን ነው መረጃው የሚያመለክተው። አሜሪካ በሱዳን ጦር መሪዎችና ተባባሪዎቻቸው ላይ የጣለችው የቪዛና የኢኮኖሚ ማዕቀብ ስላለና ከነሱ ጋር በፋይናንስ መገናኘት ማዕቀብን መጣስ ተደርጎ ተወስዷል ያሉት ይህንን መረጃ ያጋሩት ሰው ምርመራው ሲጠናቀቅ ህገወጥ የተባለው ገንዘብ ያለፈባቸው ባንኮች፣ የንግድ ድርጅቶችና ግለሰቦች ሳይቀሩ በዓለም አቀፍ የጥቁር መዝገብ ወይም ብላክ ሊስት ውስጥ የመካተታቸው ጉዳይ በቀናት የሚቆጠር ጊዜ ብቻ እንደሚቀረው ነው መረጃው የሚያመለክተው። ከሱዳን ጦር ጀርባ ካሉ የእስልምና ፖለቲካ ኃይሎች ወይም የሙስሊም ብራዘርሁድ ክንፎች እና ሌሎች አክራሪዎች የሚመጣው ገንዘብ ህጋዊ ምንጭ የሌለው በመሆኑ ህወሓት ከሱዳን የሚያገኘው ገንዘብ በቀጥታ ከወጥ የገንዘብ ማጠብ መኒ ላውንደሪንግ እና ከሽብርተኝነት ፈንድ ጋር እንደሚያዝ ተሰምቷል። ይህም ዓለም አቀፍ የደህንነት ተቋማት በገንዘብ መስመሩ ላይ ልዩ ክትትል እንዲያደርጉበት እያስገደደ በመሆኑ ይሄው እየተካሄደ መሆኑን እና ጉዳዩ የምስራቅ አፍሪካና ቀይ ባህርን ለማተራመስ እቅድ ካላቸው አካላት እንቅስቃሴም ጋር ተያይዞ እየታየ መሆኑ ነው የተረጋገጠው። በሱዳን መደበኛ ጦር ኤስኤፍ ወይም የአልቡርሃን ጦር እና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል የቆየው የወታደሮች ቅጥርና የሚካሄደው የቆየ ህገወጥ የገንዘብ ዝውውር በዓለም አቀፍ የፋይናንስ ተቋማትና በደህንነት መዋቅሮች እይታ ስጋት ያለበት የተደራጀ ወንጀል ተደርጎ በመወሰዱ ምርመራ እየተደረገበት መሆኑን ሌሎችም ከህወሓት ጋር ግንኙነት ያላቸው ኃይሎች ሊያውቁት ይገባል። ህወሓትን በትጥቅ ለመታገል ነፍጥ ያነሱ የትግራይ ልጆች በሌላ በኩል በህወሓት ደጋፊዎች ለሚነሳባቸው ክስ መልስ እየሰጡ ነው። እነዚህ የሰላም ኃይል ተብለው የተደራጁትን ህወሓት ፕሮፓጋንዲስቶች እንደ ከሃዲ በመቁጠር ሲያጣጥሏቸውና ትግራይን ልትወጉ የተዘጋጃችሁ ባንዳዎች ሲሏቸው ባጸፋው እነዚህ በሰላም ኃይል ውስጥ የሚገኙ የትግራይ ወጣቶች ደግሞ እኛ ከሀገራችን
ጎን ሆነን እና ከመከላከያ ሰራዊት ጋር ጎን ሆነን በትግራይ ህዝብ ላይ የሚደርሰውን ሰቆቃ ለማብቃት እና በትግራይ ውስጥ ሰላም ለማስፈን የምንታገል ኢትዮጵያውያን ትክክለኛ ተጋሮች ነን፣ እናንተ ግን የሻዕቢያ ቅጥረኞች ናቸው እያሉ መልስ በመስጠት ላይ ይገኛሉ። እና እነዚህ ወጣቶች የሰጡትን መልስ ነው በፕሮግራሜ መግቢያ ላይ በድምፅ የሰማችሁት። እንግዲህ ይሄ ምንድን ነው የሚያሳየን? አሁን ላይ የህወሓት ወገኖች ወይም ይሄ በደብረ ጽዮን የተደራጀው ቡድንና ደብረ ጽዮን ቡድንን ወክለው ወደ ጦርነት ለመግባት የተዘጋጁ ጀነራሎችንና የተወሰኑ ተዋጊዎችን የትግራይ ህዝብ በሀገር ውስጥም በውጭም ያለው እየተቃወማቸው መሆኑን እየተቃወማቸው ብቻ አይደለም፣ ተጠናክሮ ግንባር ፈጥሮ በእነሱ ላይ እርምጃ ወስዶ ከዚህ ከጥፋት ድርጊታቸው እንዲታቀቡ ለማድረግ የመመከት እርምጃ እንደሚወስድ ነው የሚያሳየው የሚወጣው መረጃ። ከዚሁ ጋር እንግዲህ ተያይዞ የትግራይ የሰብአዊ መብትና የሲቪክ ማህበራት በጋራ ያወጡት መግለጫ አለ። በዚህ መግለጫ የህወሓት ቡድን እያደረገ ያለውን ትክክለኛ ያልሆነ ወይም የሰብአዊ መብት ረገጣና የህዝብ ነፃነትን የሚገፉ ድርጊቶችን በጽኑ ተቃውመዋል። የተለያዩ የሰብአዊ መብትና የሲቪክ ማህበራት በጋራ ያወጡት የግልጽ ደብዳቤ በህወሓት የተሸረበውንና የትግራይ ህዝብ ህልውናና ደህንነት መጠበቂያ አዋጅ ቁጥር 366 2018 በሚል የሐሰት ሽፋን በህዝብ ላይ ሊጫን የታሰበውን አምባገነናዊ ጭቆና ሰንሰለት ለዓለም ይፋ ያደረገ ብርቱ የቁጣ ድምፅ ነው ይላል። ይህንን በተመለከተ የወጣው ዜና ይህ አዋጅ ማህበረሰቡን ከስጋት ለመጠበቅ ሳይሆን የትግራይን ሲቪል ማህበረሰብ፣ ነፃ ጋዜጠኞችን፣ የህግ ባለሙያዎችን እና የፖለቲካ ተቃዋሚዎችን በአጠቃላይ ወንጀለኛ አድርጎ ለማንበርከክ በሚስጥርና በደቦ የተሰነዘረ ፖለቲካ ማሰሪያ መሆኑን ይሄ እነዚህ ድርጅቶች ከሲቪክ ማህበራት እና ከሰብአዊ መብት ድርጅቶች በጋራ የወጣው መግለጫ ያመለክታል። እና ይሄው ደብዳቤ የአዋጁን አጥፊነትና አስከፊነት በሚከተሉት መሰረታዊ ነጥቦች ላይ በዝርዝር ያስቀምጣል። ይሄ ህወሓት ያወጣውን አዋጅ ማለት ነው። እና በዝርዝር ሲመለከት አንደኛ የሰብአዊ መብቶች ፍጹም ሞት ይለዋል። አዋጁ ነፃ ሐሳብን፣ የፖለቲካ ተቃውሞን፣ የሚዲያ ነፃነትንና የሲቪክ ማህበራትን ስራ በይፋ በማገድ ክልሉን ወደ ለየለት አምባገነንነት የሚቀይር አደገኛ የጭቆና መሳሪያ ነው የሚለው። በሁለተኛ ነጥብ ላይ ያለ ፍርድ ቤት ትዕዛዝ ማሰርና መበርበር፣ የዚህን ነጥብ አስከፊነት ደግሞ እንደሚከተለው ይገልጸዋል። የህወሓት ታጣቂዎች ያሻቸውን ሰው ያለ ፍርድ ቤት ትዕዛዝ ወይም ፍቃድ እንዲያስሩ፣ እንዲበረብሩና እንዲያሳድዱ ሙሉ ስልጣን የሚሰጥ ሲሆን ይህም ለግፍ እስራት፣ ለቤት መውረርና ለሰው መጥፋት የህግ ከለላ የሰጠ አረመናዊ ድንጋጌ ነው ይለዋል። ኢንፎርስድ ዲስአፒራንስ ነው የሚለው። ኢንፎርስድ ዲስአፒራንስ እና የህግ ከለላ የሰጠ ነው ለነዚህ ለአረመኔዎቹ ነው የሚለው። ሌላው የጠላት ትርጉም ለፖለቲካ ማጽጃነት፣ ጠላት ብሎ በትርጉም አዋጁ ላይ ያስቀመጠው ይሄ ለፖለቲካ ማጽጃነት እንዴት ሊያገለግል እንደሚችልም ይገልጻል። እንደዚህ በማለት በስነ ልቦና ወይም በኢኮኖሚ ጉዳት አደርሰዋል የተባሉ ወገኖች ሁሉ ጠላት ብሎ መፈረጅ ማንኛውንም ሂስ የሚሰነዝር ጋዜጠኛ፣ ተቺ፣ ነጋዴ ወይም ተራ ዜጋ ላይ በቀጥታ የተደቀነ የሞት አዋጅ ነው ይለዋል። ይቀጥላል። የግዳጅ ውትድርናና የህሊና እስረኝነት የሚለውን ነጥብ ደግሞ ይመለከተዋል። በዚህ ነጥብ መዝኖ ባቀረበው ዝርዝር ትንታኔ ወይም ባጋራው ሀሳብ ላይ የግዳጅ ቅስቀሳን መቃወም በከባድ ወንጀል የሚያስቀጣ ሲሆን ዶክተሮች፣ የሃይማኖት አባቶችና ጠበቆች ሳይቀሩ የዚህ የጭቆናና የማስገደጃ መዋቅር አስፈጻሚ መሳሪያ እንዲሆኑ ህጉ ያስገድዳል ይላል።
እና ስለዚህ ይህም ትልቅ የሰብአዊ መብት ጥሰትና ነፃነትን የሚገፍ መሆኑን ነው የሚገልጸው። ይቀጥልና የኋልዮሽ ቅጣትና የሞት ፍርድ የኋልዮሽ ቅጣት አለው ያ አዋጅ እንደምታውቁት እንደሰማችሁት። እና ይሄ የኋልዮሽ ቅጣቱና የሞት ፍርዱን አስመልክቶ ደግሞ ከ6 ዓመት በፊት የተፈጸሙ ድርጊቶችን ጭምር ወደኋላ ሄዶ ለመቅጣት መደንገጉ የህግን መሰረታዊ መርሆች የጣሰና በሰላማዊ ተቃውሞ ላይ የሞት ፍርድን የደነገገ የደም ፖለቲካ ማሳያ ይለዋል መግለጫው። እና በመጨረሻም ይህ የጋራ መግለጫ ግልጽ ያደረገው አንድ እውነት አለ። የትግራይ ህዝብ ከዓመታት ጦርነት እልቂት በኋላ የሚገባው ህጋዊ ጥበቃ፣ ሰብአዊ ክብር፣ ነፃነትና የልማት ተጠቃሚነት እንጂ በድብቅ በጸደቀ አዋጅ ስም ስልታዊ ፍርሃትን እና አምባገነናዊ ጭቆናን በላዩ ላይ መጫን አልነበረም። በመሆኑም ፈራሚዎቹ የሰብአዊ መብት ድርጅቶች ይህንን ህገወጥ አዋጅ በአስቸኳይ እንዲቆም ሙሉ በሙሉ እንዲሰረዝና መሰረዙም ለህዝብ ይፋ እንዲደረግ በጻፉት ደብዳቤ ማጠቃለያ ላይ ገልጸዋል ወይም ባወጡት አቋም። እንግዲህ በእንዲህ እንዳለ ሌላው ወደ አማራ ክልል ስንሄድ በአማራ ክልል በጽንፈኛው ኃይል ላይ ከፍተኛ ምት የተሰነዘረበት መረጃ እናገኛለን። ይሄንን ከመከላከያ ያገኘነው መረጃ እንደሚያመለክተው በ10ኛ እዝ ኮር ስር የሚገኘው ክፍለ ጦር በማዕከላዊ ጎንደር ዞን ከተለያዩ አካባቢ ተሰባስቦ ጥቃት ለመፈጸም ሲዘጋጅ የነበረውን ጽንፈኛ ቡድን ቀደምትነትን ወስዶ በመረጃ ስለደረሰበት መደምሰሱን የክፍለ ጦር ዋና አዛዥ አስታውቀዋል። ይሄ በማዕከላዊ ጎንደር ምስራቅ ደንቢያ ወረዳ ወይና ማርያም ተብሎ በሚጠራ ቦታ የጥፋት ተልዕኮ ለመፈጸም በድብቅ ሲዘጋጅ የነበረን ኃይል በተጠና ሁኔታ በመጠቀም ባንዳውን ከነ አመራሩ ሙሉ በሙሉ ደምስሶ በርካታ የቡድንና የነፍስ ወከፍ መሳሪያዎችን ማርኳል ሲሉ ነው የሰራዊቱን የመሩት አዛዥ የገለጹት። በተካሄደው ውጊያ ብሬን፣ ስናይፐር፣ ክላሽንኮቭ፣ ቦምብ፣ የወገብ ትጥቅ፣ የስናይፐር እና የክላሽ ተተኳሾች በብዛት ከመማረካቸውም በላይ ራሱን የአፄዎቹ ክፍለ ጦር ብሎ በመሰየም የጎንደር ጠቅላይ ግዛት ህዝብ ግንኙነትና ሻለቃ አዛዥ በማለት የዘራፊው ስብስብ ስልጣን የሰጡት አማራ አሸናፊን ጨምሮ አጃቢዎቹና ሌሎች በርካታዎች ተደምስሰዋል። የተረፉት ተማርከዋል። ቁስለኞችም ሕክምና እንዲያገኙ መደረጉን ነው መረጃው የሚጠቁመው። እሺ፣ የዕለቱን ፕሮግራሜን በዚሁ አጠቃልላለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።